በዓለም እግር ኳስ ሰማይ ስር እንደ ንጋት ኮከብ ደምቃ የምትታየውና አራት የዓለም ዋንጫዎችን በመሳም ከብራዚል ቀጥላ በታሪክ ሁለተኛዋ ስኬታማ ሀገር ጣሊያን ዛሬ ላይ የቀራት ነገር ቢኖር በናፍቆት የሚታወስ ገናና ትዝታ ብቻ ሆኗል። ያ በመከላከል ጥበቡ ዓለምን ያስጨነቀውና ካቴናቺዮ በሚል ቅጽል ስሙ የሚታወቀው የጣሊያን እግር ኳስ የብረት አጥር ዛሬ ላይ ዳግም እንዳይታሰር ሆኖ ተፈቷል። እንደ ፓውሎ ማልዲኒና ፋቢዮ ካናቫሮ ያሉ የብረት መዝጊያዎች፣ እንደ ጂያንሉጂ ቡፎን ያሉ የማይደፈሩ ግድግዳዎች እንዲሁም በሮቤርቶ ባጂዮ፣ ፍራንቺስኮ ቶቲ፣ አንድሪያ ፒርሎ፣ ፓውሎ ሮሲና አሌሳንድሮ ዴል ፔሮ አስደናቂ እግር ኳስ የተገነባው የአዙሪዎቹ ማንነት አሁን ላይ በዓለም እግር ኳስ ታሪክ እጅግ አስከፊ የሚባለውን የውድቀት ዘመን ለማሳለፍ ተገዷል። እነዚህን ድንቅ የዓለም ከዋክብት ያፈራውና እንደ ወርቅ ማዕድን የሚቆጠረው የጣሊያን ማህፀን ዛሬ ላይ ሀገሪቱን ከገባችበት ማጥ የሚያወጣት ተጫዋች የሚሆን አሰልጣኝ ማግኘት ተስኖታል። ከወርቃማው የ2006 ጀርመን ዓለም ዋንጫ ድል ማግስት ጀምሮ የጣሊያን እግር ኳስ ብሶት ማሰማት የጀመረ ሲሆን ባለፉት 20 ዓመታት በ4 ዓመት አንዴ በሚመጣው በዚህ ትልቅ መድረክ ላይ የሚጠቀስ አንዳች ነገር ማሳየት አልቻለም። በ2010 የደቡብ አፍሪካ ዓለም ዋንጫ አንድም ጨዋታ ሳታሸንፍ በውርደት የተሰናበተችው ጣሊያን በ2010 የብራዚል መድረክም በተመሳሳይ ከምድቧ ማለፍ አልቻለችም። በዚያኑ ዓመት በሉዊስ ሱዋሬዝ እና ጆርጂዮ ቺሊኒ አስገራሚ የንክሻ ክስተት የሚታወቀውና በዲዮጎ ጎዲን ብቸኛ ግብ ዩራጓይ ያሸነፈችበት ጨዋታ ጣሊያን ለመጨረሻ ጊዜ በዓለም ዋንጫ የታየችበት መድረክ ሆኖም በታሪክ ተመዝግቧል። ከዚያ በኋላ ባሉት 12 ዓመታት ዓለም ዋንጫን በቴሌቪዥን መስኮት ብቻ ለመታዘብ የተገደደችው ሀገሪቱም አሁን ደግሞ በቦስኒያ ሄርዞጎቪና በደረሰባት ሽንፈት ምክንያት ይህ የናፍቆት ዘመኗ ወደ 16 ዓመታት እንዲራዘምም ተፈርዶባታል። ለመጀመሪያ ጊዜ 48 ሀገራት በሚሳተፉበትና በአሜሪካ፣ ካናዳ እንዲሁም ሜክሲኮ በጣምራ በሚዘጋጀው የ2026 ዓለም ዋንጫ እንደ ኩራሳኦ፣ ኬፕ ቨርዴ፣ ሃይቲና ጆርዳን የመሳሰሉ ሀገራት ታሪካዊ ተሳትፏቸውን ባረጋገጡበት መድረክ ላይ ጣሊያን መገኘት አለመቻሏ እጅግ የሚያስቆጭ ሆኖም ተጽፏል። በማጣሪያው ምድብ 9 ላይ ሁለተኛ ሆና በማጠናቀቋ ምክንያት ወደ ጥሎ ማለፍ ያመራችው ጣሊያን ምንም እንኳን ሰሜን አየርላንድን 2-0 በማሸነፍ ተስፋዋን ብታለመለምም አጨራረሷ ግን እንደለመደችው አስከፊ ሆኖባታል። በዓለም የደረጃ ሰንጠረዥ 13ኛ ላይ የተቀመጠችው ሀገር በ71ኛ ደረጃ ላይ በምትገኘው ቦስኒያ ሄርዞጎቪና መሸነፏም ለታላቅነቷ የማይመጥን ውድቀትም ሆኗል። በጨዋታው በሞይስኬን ግብ ቀድማ ብትመራም የታባኮቪች የአቻነት ግብና የባስቶኒ በቀይ ካርድ ከሜዳ መውጣት የአዙሪዎቹን ጉዞ ገደል ውስጥ የከተተ ክስተትም ነበር። 120 ደቂቃ በወሰደው ፍልሚያ አሸናፊው ባይለይም በመለያ ምት 4-1 መሸነፏ ግን ለሶስተኛ ተከታታይ ጊዜ ከዓለም ዋንጫ ውጭ እንድትሆንም አድርጓታል። ይህ ክስተት የዓለም ዋንጫን ያሸነፈ ሀገር ለሶስተኛ ተከታታይ ጊዜያት ከመድረኩ ሲርቅ በታሪክ ለመጀመሪያ ጊዜ ሆኖ የተመዘገበ ጥቁር ነጥብ ሆኗል። ከ8 ዓመት በፊት በስዊድን ከ4 ዓመት በፊት ደግሞ በሰሜን መቄዶንያ አሁን ደግሞ በቦስኒያ የደረሰባት ሽንፈት ጣሊያን ከስህተቷ መማር አለመቻሏን በሚገባ ያሳይ ሆኗል። ጣሊያን በገዛ ልጆቹ አሰልጣኞች ላይ ብቻ ሙጠኝ ብላ ከአንቶኒዮ ኮንቴ እስከ ጂያን ፒሮ ቬናቹራ ከሮቤርቶ ማንቺኒ እስከ ሉቺያኖ ስፓሌቲ ያሉ ስመጥር ሰዎችን ብትቀጥርም የነውጠኛው ጂናሮ ጋቱሶም ጥረት ሳይሳካ ቀርቶም አዙሪዎቹ ወደ ቀደመ ክብራቸው መመለስ አልቻሉም። ሴዛር ፕራንዴሊ አሰልጥነው ካሳተፉት የ2014 የብራዚል ዓለም ዋንጫ በኋላ የ4 ጊዜ ሻምፒዮኗ ሀገር ዳግም ያንን መድረክ ረግጣ የማታውቅ ሆናለች። የጣሊያን እግር ኳስ ምን ያህል በጥልቁ የውድቀት ማዕበል ውስጥ እየዋኘ እንደሚገኝ ትልቅ ማሳያም ነው። በዓለም እግር ኳስ መድረክ አዳዲስ ታሪኮች ሲጻፉና ነባር ኃይሎች ሲፈተሹ የ2026 የዓለም ዋንጫ ማጣሪያ ማሳረጊያ ደግሞ አስገራሚ ትዕይንቶችን ይዞ ብቅ ብሏል። በተለይ የስዊድን ብሔራዊ ቡድን በቪክቶር ዮኬሬስ ትከሻ ተንተርሶም 48 ሀገራት ወደሚሳተፉበት የሰሜን አሜሪካው መድረክ መጓዙን አረጋግጧል። በአሰልጣኝ ግራሃም ፖተር የምትመራው ስዊድን በስትራውበሪ አሬና ከፖላንድ ባደረገችው አስደሳችና አስጨናቂ ጥሎ ማለፍ ፍልሚያ 3-2 በሆነ ውጤት ስታሸንፍ የአርሰናሉ የፊት መስመር አጥቂ ቪክቶር ዮኬሬስ ዳግም የሀገሩ መድን ሆኖ ተከስቷል። በአንቶኒ ኢላንጋና ላገርቢል ግቦች ስዊድን እስከ 87ኛው ደቂቃ ድረስ 2-2 ብትሆንም በዮኬሬስ የ88ኛው ደቂቃ ወሳኝ ግብ አማካኝነት የዝላታን ኢብራሂሞቪች ሀገር ዳግም ወደ ዓለም ዋንጫው እንድታመራም ሆኗል። የ27 ዓመቱ አጥቂ ቪክቶር ዮኬሬስ በጥሎ ማለፉ የመጀመሪያ ጨዋታ ዩክሬንን 3-1 ባሸነፉበት ጨዋታ ሃትሪክ መስራቱ የሚታወስ ሲሆን በ2026 የውድድር ዓመት ከሃሪኬን በመቀጠል ከፍተኛ የግብ ተሳትፎ በማድረግ ድንቅ ብቃቱን እያሳየም ይገኛል። በሌላ በኩል በአውሮፓ አህጉር ቱርክዬ ከ24 ዓመታት ረጅም ጥበቃ በኋላ ወደ ዓለም ዋንጫው ተመልሳለች። በአክቱርኮግሉ ብቸኛ ግብ ኮሶቮን 1-0 ያሸነፈችው ቱርክ ለመጨረሻ ጊዜ በ2002 የኮሪያ ጃፓን ዓለም ዋንጫ ካሳየችው አስደናቂ ተሳትፎ በኋላ ለመጀመሪያ ጊዜ ወደ መድረኩ መመለሷን ያረጋገጠችበትን አስደናቂ ድልም አስመዝግባለች።
በታሪኳ ለመጀመሪያ ጊዜ ለመሳተፍ አልማ የነበረችውና የአውሮፓ እግር ኳስ ማህበር አባል ከሆነች 10 ዓመት እንኳን ያልሞላት ኮሶቮም ህልሟ ሳይሳካ ቀርቷል። ቼክ ሪፐብሊክ ደግሞ ዴንማርክን በመለያ ምት በማሸነፍ 20 ዓመታት ጥበቃ በኋላ ዳግም ወደ ትልቁ መድረክ ተመልሳለች። የቼክ ሪፐብሊክ የመጨረሻ የዓለም ዋንጫ ተሳትፎ በ2006 የጀርመን መድረክ እንደነበር የሚታወስ ሲሆን አሁን የናፍቆት ዘመኑ አብቅቷል። ከአውሮፓ ዘወር ስንል ደግሞ ከፖለቲካ አለመረጋጋትና ከጦርነት ድምፅ በላይ የእግር ኳስ ዜማ አይሎ የታየበት አስደናቂ ታሪክን እናገኛለን። ዲሞክራቲክ ኮንጎ ከ52 ዓመታት ረጅም ጊዜ በኋላም ዳግም ወደ ዓለም ዋንጫው ተመልሳለች። በኢንተር ኮንፌዴሬሽን ጥሎ ማለፍ ጃማይካን 1-0 ያሸነፈችው ኮንጎም በመድረኩ መሳተፏን ያረጋገጠች 10ኛዋ የአፍሪካ ሀገርም ሆናለች። በቀድሞ መጠሪያዋ ዛይር በሚባለው ዘመን በ1974ቱ የዓለም ዋንጫ ተሳታፊ የነበረችው ይቺ ሀገር በአሁኑ ወቅት በጦርነት ውስጥ ብትሆንም የእግር ኳስ ልጆቿ ግን ለሕዝባቸው ትልቅ የደስታ ምንጭ መሆን ችለዋል። በተመሳሳይ የኤዥዋ ተወካይ ኢራን በኢንተር ኮንፌዴሬሽን ጥሎ ማለፍ ቦልቪያን 2-1 በማሸነፍ ከ40 ዓመታት ቆይታ በኋላ የዓለም ዋንጫ ትኬቷን የቆረጠችበትን ድል በታሪክ መዝገብ ላይ በደመቀ ቀለም አስፈራለች።